የትግራይ እጣ ፈንታ በድርድር ወይስ በግጭት ይወሰናል? ሰላም ጤና ያስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። መስቀለኛ መንገድ ላይ በምትገኘው ትግራይ የፖለቲካ ውጥረቱ በዚህ የሚቀጥል ከሆነ ዳግም ከፍተኛ የሆነ ደም አፋሳሽ ጦርነት ሊቀሰቀስ እንደሚችል ተገለጸ። የኢትዮ ፎከስ ዝግጅት ክፍል ያነጋገራቸው ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁት አዲግራት ዩኒቨርሲቲ መምህር እንደተናገሩት አሁን በትግራይ የሚታየው የፖለቲካ ውጥረት በውይይት ካልተፈታ ችግሩ ከትግራይ አልፎ የቀጠናውን ሰላም ሊያናጋ እንደሚችል፣ ጦርነት ሊቀሰቀስ እንደሚችልም አሳስበዋል። ህወሓት የፕሪቶሪያን ስምምነት አፍርሶ ወደ ስልጣን እየተመለሰ ነው ያሉት ምንጫችን ይህንን የህግ ጥሰት በጦርነት ለመፍታት ከመሞከር ይልቅ መንግስት ወደ ሰፊ የህወሓትን እብሪት በመታገስ ወደ ውይይት እንዲመጣ ቢያደርገው ሀገር ብዙ ታተርፋለች ብለዋል። ድርድሩ ከህወሓት ጋር ብቻ ሳይሆን ከኤርትራ መንግስት ጋርም ሊሆን እንደሚገባው ጠቁመዋል። ከኤርትራ መንግስት ጋር ተፈጥሮ የነበረውን መልካም ግንኙነት በድርድር መልሶ ማደስ ይቻላል ያሉት ምንጫችን ይህንን ማሳካት ከተቻለ በትግራይ ያለውን ሁኔታም ማስተካከል እንደሚቻል ተናግረዋል። ከጦርነቱ ማብቂያ በኋላ በትግራይ ክልል ከተከሰቱት እጅግ ተጽዕኖ ፈጣሪ ፖለቲካዊ ኩነቶች መካከል አንዱ የሆነው ህዝባዊ ወያኔ ሓርነት ትግራይ ህወሓት የትግራይ ክልላዊ ምክር ቤትን በይፋ መልሶ ማቋቋሙና ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዚዳንት አድርጎ መሰየሙ ከፌዴራል መንግስት ጋር ያለውን ፍጥጫ ወደ አዲስ ምዕራፍ አሸጋግሮታል። ይህ እርምጃ በፌዴራል መንግስት እውቅና የተሰጠውንና በሌተናንት ጄኔራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር በተግባር ወደ ጎን የሚገፋ ሲሆን በትግራይ ውስጥ ሁለት ተፎካካሪ የስልጣን ማዕከላት እንዲፈጠሩ አድርጓል። ትልቁ ስጋት በህወሓትና በፌዴራል መንግስት መካከል ዳግም ግጭት ሊቀሰቀስ ይችላል የሚለው ሲሆን የፌዴራል መንግስት እስካሁን ለውሳኔው ምላሽ ባይሰጥም እውቅና የሚሰጠው ለሌተናንት ጄኔራል ታደሰ ወረደ አስተዳደር ብቻ መሆኑን አስታውቋል። የአውሮፓ ህብረት በበኩሉ በሁኔታው ከፍተኛ ስጋት እንደገባው ገልጾ ውጥረቱ በአስቸኳይ እንዲረግብና ማንኛውም ልዩነት በንግግር እንዲፈታ ጥሪ አቅርቧል። ህብረቱ የፕሪቶሪያን የሰላም ስምምነት አደጋ ላይ የሚጥል ማንኛውም እርምጃ መወገድ እንዳለበትም አሳስበዋል። ሚያዝያ 27 ቀን 2018 ዓ.ም ከህግ አግባብ ውጪ በህወሓት ውሳኔ ዳግም የተቋቋመው የትግራይ ምክር ቤት ዶክተር ደብረጽዮን ገብረ ሚካኤልን የትግራይ ፕሬዚዳንት አድርጎ ሾሟል። ሹመቱን ተከትሎ ዶክተር ደብረጽዮን ባደረጉት ንግግር የትግራይ ህዝብ የታገለው ከአዲስ አበባ ለሚሰጥ ጊዜያዊ ሹመት አለመሆኑን ገልጸው እርምጃው የክልሉን ተቋማዊ ክብር ለመመለስ የተወሰደ መሆኑን ተናግረዋል። ዶክተር ደብረጽዮን አክለውም የፕሪቶሪያ ስምምነት ዓላማ ህገ መንግስታዊ መብቶችን መመለስ እንጂ ክልሉ ላልተወሰነ ጊዜ ተወካይ ባልሆነ ጊዜያዊ አገዛዝ ስር ማቆየት እንዳልሆነ ገልጸዋል። ይህ ውሳኔ ከተቃዋሚ ፓርቲዎች፣ ከሲቪክ ማህበራትና ከቀድሞ አጋሮች ጥብቅ ትችት ገጥሞታል። እንደ ባይቶና፣ ስምረትና ሳልሳይ ወያኔ ያሉ ተቃዋሚዎች 2012 ምርጫ ዘመን በማለፉ ለ2018 ዓ.ም አስተዳደር ህጋዊ መሰረት ሊሆን አይችልም ሲሉ ይሞግታሉ። ተቃዋሚዎቹ እርምጃውን ለስልጣን ምቹ ሁኔታ የመጠቀም ተግባር እንደሆነ ይገልጻሉ። የህወሓት ቃል አቀባይ አቶ ሚካኤል አስገዶም እንደገለጹት ግን ምክር ቤቱ የሚቆየው ተፈናቃዮች ተመልሰው ህገ መንግስታዊ ግዛቶች ተከብረውና መደበኛ ምርጫ ለማካሄድ ምቹ ሁኔታ እስኪፈጠር ድረስ መሆኑን ገልጸዋል። የትግራይን ስልጣን መልሶ የመቆጣጠርና ምክር ቤቱን የማቋቋም ሂደት የፓርቲ ቅስቀሳን፣ የወታደራዊ ድጋፍንና የአካባቢ አስተዳደሮችን ይሁንታን ባካተተ መልኩ ተፋጥሯል። ከሚያዝያ 7 እስከ 11 ቀን 2018 ዓ.ም ህወሓት በአክሱም ከተማ ባደረገው ከፍተኛ ስብሰባ ላይ የፓርቲው አመራሮችና የትግራይ ኃይሎች ከፍተኛ ወታደራዊ አዛዦች መገኘታቸው እርምጃው ከወታደራዊ ክንፉ ጠንካራ ድጋፍ እንዳለው ማሳያ ተደርጎ ተወስዷል። ስብሰባው የ2012ቱን ምክር ቤት ለመመለስ ከወሰነ በኋላ እንደ ውቅሮ፣ ሽራሮ ያሉ የወረዳ አስተዳደሮች ድጋፋቸውን ገልጸዋል። ህወሓት ይህንን እንደ ከታች ወደ ላይ የመጣ የህዝብ ፍላጎት አድርጎ ያቀረበ ሲሆን ሚያዝያ 12 ቀን ደግሞ የ2012 ምክር ቤት በ2.8 ሚሊዮን ህዝብ የተመረጠ በመሆኑ ብቸኛው ህጋዊ ሉዓላዊ ስልጣን ነው በማለት የፌዴራል መንግስት የጊዜ አስተዳደሩን ዘመን ማራዘሙን ህገ ወጥ ሲል ውድቅ አድርጎታል። የአሁኑ የስልጣን ሽኩቻ መነሻው እንደ አውሮፓውያን አቆጣጠር በኖቬምበር 22 በፌዴራል መንግስትና በህወሓት መካከል ከተፈረመው የፕሪቶሪያ ስምምነት በኋላ የተፈጠረው የፖለቲካ ሽግግር ነው። ስምምነቱ ጊዜ አስተዳደሩ ክልሉን እንዲረጋጋና የመልሶ ማቋቋም ስራዎችን እንዲመራ ስልጣን ቢሰጠውም በህወሓት አመራሮችና በጊዜ አስተዳደሩ ባለስልጣናት መካከል በሂደቱ ላይ ውጥረት መንገስ ጀመረ። የህወሓት አመራሮች ፌዴራል መንግስት ጊዜ አወቃቀሩን የክልሉን ራስን የማስተዳደር መብት ለማዳከም እየተጠቀመበት ነው ሲሉ ቢከሱም በክልሉ ውስጥ ያሉት ተቺዎች ደግሞ ህወሓት የፖለቲካ ምህዳሩን ለብቻውን ለመቆጣጠርና አማራጭ ድምጾችን ለማፈን እየሞከረ ነው በማለት ይሞግታሉ። የትግራይ የፖለቲካ የወደፊት እጣ ፈንታ በድርድር ወይም በፍጥጫ ላይ ተመሰረተ የሚሆንበት በዚህ ወቅት ዋናው ጥያቄ በትግራይ ላይ ህጋዊ የስልጣን ባለቤት ማን ነው የሚለው ሆኖ
ቀጥሏል። በጦርነት በስደትና በኢኮኖሚ ውድቀት የደከመው የትግራይ ህዝብ ይህ አዲስ ፍጥጫ ክልሉን ደግሞ ወደማያልቅ አለመረጋጋት ውስጥ እንዳይከታው ከፍተኛ ስጋት አድሮበታል። የመፍትሄው ቁልፍ የሚገኘው በሁለቱ ወገኖች መካከል በሚደረግ የፖለቲካ ስምምነት ወይስ በኃይል ፍጥጫ የሚለው ጉዳይ የቀጣይ ቀናቶች ክስተት የሚወስኑት ይሆናል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።